ባገኝ ባስብ መልሽ ሳይግን አልቀረም ደርሶ መረበሽ የኔነት ቀርቶ የሌላ ሆንክና ክፉ ላንተ ልመኝ ወድሃለሁና። ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ። አንቺ ከኔ የደበቅሽው ነገር ምንም የለም? እሱን ብቻ ነው ማወቅ ፈልገው። የምሬን ነው። እኔ እውነቱን ከተናገርሽ አምኜ እቀበልሻለሁ። ግን ደግሞ ትልቅ ካንቺ የደበቅሽኝ ነገር አለ፣ ካንቺ ትልቅ የሰማሁት ነገር አለ እና እርግጠኛ ስለሆንኩ ነው እና ለመጨረሻ ጊዜ እንድነግርኝ እፈልጋለሁ። እኔን የደበቅሽኝ ትልቅ የደበቅሽኝ ነገር አለ ወይስ የለም? እውነቱን ከነገርሽኝ የምሬን ነው፣ እኔና አንቺ ሰላም ሆነን መቀጠል እንችላለን። ግን ደግሞ ማትነግሪኝ ከሆነ ከኔም ከሶሊም ከሁለታችን የሚወት እንድትወጪ እፈልጋለሁ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እስኪ ከቦታው አንፃር የት እንዳለው የሚታወቅ ነገር ነው። ዛሬ ወደ ቡታጀራ መጥቻለሁ። አቤልን በብዙ መከራ አዲስ አበባ ማግኘት ፈልጌ ነበረ። አቤል አዲስ አበባ እንደሌለ አውቄያለሁ። አቤል ያለው ቡታጀራ ነው። በአንዳንድ ነገሮች ቡታጀራ እንደመጣና ቡታጀራ የሚጨርሳቸው ስራዎች እንዳሉ ነግሮኝ ነበረ። ግን ደግሞ እኔ አቤልን ሁሉ ጊዜ ታውቃላችሁ ብቻውን አግኝቼ ማውራት ብዙ ነገር እንዲነግረኝ ያለውን ነገር ማወቅ እንደምፈልግ ታውቃላችሁ። ዛሬ ግን ፈጣሪ ይመስገን በነፃነት ለብቻችን ማንም ሳይደርስብን ማውራት ስለመቻላችን በጣም አስደስቶኛል በአንድ በኩል እና አቤል እንደመጣው አላወቅም ነበረ። ዛሬ ግን ማግኘት ስለፈለኩኝ ደውዬለታለሁ ቡታጀራ እንደመጣውና በሆነ ጉዳይ ላገኘውና ላወራው እንደፈለኩኝ ነግሬዋለሁ። ካሜራ እንኳን እንዲያስኩኝ አያውቅም። ሁለታችንን ቁጭ ለማውራት ያለብን ጉዳይ አለ ብዬ ወደዚህ ቦታ ቀጠሬዋለሁ። እሱም አላሳፈረኝም። እሺ እመጣለሁ ነው ያለኝ። ሁሌ ዛሬ ብቻ እያልኩኝ ብዙ ነገር እየተፈጠረ ነው። ከሶሊያናም ጋር እየተፈጠረ ያለውን ነገር በደንብ የሚታወቅ ነገር ነው። ግን እንደዛ መሆን ፈልጌ ሳይሆን ብዙ ነገሮችን እያደረኩ ያለሁት በአቤል ጉዳይ ነው። የሰው ልጅ እንዴት ነው ያለ ምክንያት አይደለም ወዳጁን ጠላቱን ሊጣላ አይችልም። በምን አይነት መንገድ ነው አቤል ከኔ መራቅ የፈለገው እኔን ማግኘት ያልፈለገው ለምን እንደሆነ በጣም አይምሮዬ ላይ ጥያቄ እየፈጠረ ስለሆነ አቤልን አግኝቼው ዛሬ ላይ ከኔ ጋር ሁን ለምን እንደዚህ ሆንክ ምናምን ሌላው ሳይሆን እኔን መራቅ ለምን እንደፈለገ ምን አይነት ምክንያት እንዳለው ማወቅ ፈልጋለሁ። ምክንያቱም ከዚህ ቀደም ይሄንን ጥያቄ ስጠይቀው የሆነ ቀን ላይ እነግርሻለሁ አለ ያጠፋሹ ጥፋት አለ ካንቺውን ነገር ስለሰማሁኝ ብስላንቺውን ነገር ስለሰማሁኝ ነው ዛሬ ላይ አንቺን የራኩሽ ከእንደዚህ አይነት ህይወት መውጣት የፈለኩት በዛ ምክንያት ነው። በሶሊያና ምክንያት እንደሆነ አውቃለሁ። ግን ደግሞ በሶሊያና ምክንያት ከሆነ ከኔ ጋር እንደዚህ መራራቅ እኔን ማግኘት አለመፈለግ እኔ ላይ መናደድ ብዙ ነገሮች አሉና ያን ምክንያት ግን የሰው ልጅ እንዴት ነው ከጎናችሁ ለመራቅ እኔም እሱን ለመተው ምክንያት ያስፈልጋል። ያለ ምክንያት ሶሊያና ደግሞ ምክንያት ልትሆን አትችልም። አንድ ሶሊያና የኔና የአቤልን ግንኙነት የምታቋርጥ አይነት ሴት አይደለችም። ኦኬ የሆነ ላይፍ አላቸው ሁለቱ፣ እሱ ችግር የለውም። እሱም ሆኖ በጓደኝነት እንኳን ከኔ ጋር መቀጠል አይፈልግም አቤል በዚህ ሰዓት ላይ። ለዛ ወደ ቡታጀራ ዋነኛ የመጣሁት ምክንያት አንድም አቤልን ለብቻው ማግኘት ስለፈለኩ ነው። ሁለትም ደግሞ ያለው ነገር የሆነ ነገር አለ ብሎኛል በኔ ጉዳይ ላይ ነው። ያ ጉዳይ ደግሞ ምን እንደሆነ ማወቅ ፈልጋለሁ ስላችሁ አሁን ይሄን ነገር እኔ ምንም እንዳላጠፋውኝ ወይም ደግሞ አቤል እኔን የሚረቅበት መንገድ በኔ ምክንያት ምንም ነገር እንደሌለ 100% እርግጠኛ ነኝ። ሁሉም ነገር አውቀዋለሁ። ግን ደግሞ አንዳንድ ሰዎች አሉ ብዙ ነገር አንዱን ሰው ከአንዱ ሰው ለመለየት ብዙ ነገር ይፈጠራል፣ ብዙ ውሸት ይነገራል። ያን ሰው እንድትርቅ ከዛ ሰው ጋር እንድትለያይ የማያረጉት የማይፈነቅሉት ድንጋይ የለም። በእኔም በኩል ስለ አቤል ብዙ ነገር ይነገረኛል፣ ብዙ ሰው ያወራል። ያ ነገር ግን ከወሬ እንደማያልፍ እርግጠኛ ስለሆንኩ ነው። አሁን ላይም አቤልን ራሴ ንጹህ ስለሆንኩኝ ሁሉም ነገር ውሸት እንደሆነ የሚነግሩት ነገር በሙላ ስለማርታ መጥፎ ነገር የሚነገረው ነገሮች በሙላ ውሸት እንደሆነ ስለማቅ አቤልን ደግሞ ዛሬ ላይ ጠርቼ እነዚህን ጥያቄዎች መጠየቅ ፈልጋለሁ። የሰማው ነገር ካለ ምንድነው ወይም ደግሞ ማርታ አጥፍተሻል
ይሄ ነገር ትክክል አይደለም የሚለኝ ነገር ካለ ያ ነገር ምን እንደሆነ ማወቅና ዛሬ ላይ ከአቤል ማረጋገጥ ፈልጋለሁ። አቤልም ያየሁት ነው እንደማይናደድብኝ ተስፋ አረጋለሁ። እንዴና ላንክ ሰላም አለን ሁሉ ሰላም በሰላም መተና በሰላም አገር ለቀ ለምንድን ነው በሰላም ልጅም ተከትለሽ እንደዚህ በዚህ መጣሽ? ማርት ምን ሆነሽ ነው? ከሶሊያና እኔን ለማጣላት በቀደም በጥፊ መታሻት ይኸውልሽ ስለማከብርሽና በእህትሽ በኩል ብዙ ግንኙነት ስላለን ነው። በሄርሜላ በኩል ብዙ ግንኙነት ስላለ ነው እያከበርኩሽ መመጣው። አንቺ ደግሞ የኔን ነገር ረግጠሽ እሷን በጥፊ እስከ መምታት እሷን እስከ መሳደብ ብዙ ነገር እስከ ማለት ድረስ እየደረሰ ነው። አቤል እኔ ነገሮችን ለማበላሸት ምናምን ፈልጌ አይደለም። ባለፈውም ከሶሊያና ጋር የተጣላ ነው ወይም ደግሞ አንተን የማገኘህ አንተን የማወራክ ብዙ ነገር የማደርገው ያንተን ህይወት ለማበላሸት ምናምን አይደለም። አቤል እኔ በጣም እንድትረዳ የምፈልገው ነገር ብዙ ነገር አለ። ግን ዛሬ ላይ አንተ ልትረዳኝና ልትሰማኝ ዝግጁ ስላልሆንክ ይሄን ነገሮች ልታውቅ አትችልም። ዛሬም ደግሞ ወደ አንተ የመጣሁት ቡታጀራ እንደሆንክ ሳቅ ቢያንስ አንድ ቀን በነፃነት እናወራለን ሁሉም ነገር እንፈታለን ብዬ ስላሰብኩ ነው ዛሬም ወደ አንተ የመጣሁት። አቤል ዛሬ አንተን ላገኝ የመጣሁት እኔ ለምን ከኔ ጋር ህይወት መኖር አለበት ከኔ ጋር ነው መቀጠል ያለብህ ምናምን ልልህ አይደለም። አንድና አንድ በቀደምም ብለኸኝ ነበረ ምክንያት አለኝ አንቺን የራኩበት የራሴ ምክንያት አለኝ ብለኸኛል። ከሶሊያናም ካንቺ ጋር ያሳለፍኩት የነበረው ማስመሰል ነው ምናምን ብትለኝም ዋና ግን እኔን የራክበት የራስ ምክንያት አለ። ያ ምክንያት ደግሞ ሶሊያናን እንድታመጣት ወይም ከሶሊያና ጋር ህይወት እንድትጀምር ያደረገ እኔ የሆነ ነገር ያደረኩ በኔ በኩል ደግሞ የተፈጠረ ነገር ያለ እየመሰለኝ ስለሆነ ነው። በቀደምም ብለኸኛል ያለው ነገር ምንድነው አቤል? ከኔ እንደዚህ መራቅ ያስፈለገ እኔ አብሬክ እንዳልሆን ያደረገ ነገር ምንድነው? ይሄ በለኝና አቤል እውነቱን ንገረኝ። እኔን ሊያስከፋኝ አይችልማ። እኔ ያጠፋሁት ጥፋት ከሆነ እኔን አያስከፋኝም። ለዛ እኔም እንዲህ ከምሰቃይ በህይወት ጣልቃ እየገባው አንተንም እየጎዳው ከመሰለ ይሄ ሁላ ነገር እንዲያቆም ማርታ አጠፋች ወይም ደግሞ የሰማኸው ነገር ካለ ስለኔ ህይወት ያለውን ነገር በሙላ ንገረኝና እኔም ከህይወት ልውጣ። አቤል ማርታ አንድ ጥያቄ መጠየቅ ፈልጋለሁ። ይኸውልሽ እኔ ነገሮች ለማስተካከል ወይ ደግሞ የሆነ ነገር ለማስተካከል ነው ቡታጀራ ድረስ የመጣሁት። አንቺ ደግሞ ተከትለሽ የመጣሽበት ነገር ምንድነው? እኔም ቡታጀራ እንደሆንኩ አውቀሽ እዚህ ድረስ የመጣሽበት ምክንያት እንደው ማወቅ ፈልጋለሁ። ምንድነው? እኔ አሁን ስለ ሁለታችን ጉዳይ ነው አቤል እዚህ ድረስም ተከትዬ የምመጣው አይደለም። ቀርባ ቡታጀራ የትም ብትሄድ ስለ ሁለታችን ማውራት ስለምፈልግ መምጣቴና አንተ ማግኘቴ አይቀርም። ግን ይሄ ሁላ ነገር የማትፈልግ ከሆነ እኔ አጠገብ እንድደርስ የማትፈልግ ከሆነ የሰው ልጅ ያለ ምክንያት ይሄን ነገር አያደርግም አይደል? አንድ ምክንያት ይኖረዋል። ማርታን ለመጥላት የሆነ ምክንያት ይኖረዋል። ምክንያቱም አቤል ከዚህ ቀደም እኔ ላንተ ክፉ ሴት አልነበርኩም። ምን አይነት ሴት እንደሆንኩ ታውቃለህ። ሁሉ ነገር እያወቅ ይሄን አክል ግን እኔን መራቅ ያስፈለገ ጉዳይ ባንተ በኩል ትልቅ ሚስጥር ይኖራል። ያን ሚስጥር ደግሞ ሁሉም ነገር ንገረኝና እውነት ከሆነ እኔም አፍሬበት ዞርላለሁ። የብዙ ሰው ማስመሰል ከሆነ የብዙ ሰው ውሸት ከሆነ ደግሞ እኔም እንዳስረዳህ ጊዜ ሰጥተኸኝ ያለው ነገር በሰው ወሬ ወይም በብዙ ነገር ባጭሩ ከሚቀጭ ያለውን ነገር ላስረዳህና እንድናወራ ስለፈለኩ ነው አቤል። ዛሬም ሳትፈልግ ወደ ቡታጀራ መጥቼ እያወራውክ ወይም ደግሞ አንተ እንደምታስበው እየጨቀጨቅኩ እያስጨነቅኩ ያለሁት በዛ ምክንያት ነው። ይኸውልሽ በመጀመሪያ ማርታ ቡታጀራ ስሆን ተከትለሽኝ መተሻል። ቡታጀራ ነኝ ስሄድ ከአዲስ አበባ ስወጣ ተከትለሽኝ መተሻል። እሺ ይሁን። ምናልባት በሄርሜላ በኩል ስለማቅሽ እና ደግሞ ስለምንግባባ ጥሩ ጊዜቶች ስላሳለፍን እኔም እሺ ብዬ መጥቼልሻለሁ። ዛሬ ስታይ አንቺ እኔ ምክንያት ሳይኖረኝ አንቺን ልርቅሽ አልችልም፣ ወይ ደግሞ የሆነ ነገር ሳይፈጠር አንቺ ላይ መቼም ልርቅሽ አልችልም። አንድና ለመጨረሻ ጊዜ ከዚህ በኋላ አገኘኝም ብትኝ ሶሊያናም ላገኘሽ ብትያት ሁለታችንም አታገኝንም። ግን ደግሞ ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ። አንቺ ከኔ የደበቅሽው ነገር ምንም የለም? እሱን ብቻ ነው ማወቅ ፈልገው። የምሬን ነው።
እኔ እውነቱን ከተናገርሽ አምኜ ይቀበልሻለሁ። ግን ደግሞ ትልቅ ካንቺ የደበቅሽኝ ነገር አለ፣ ካንቺ ትልቅ የሰማሁት ነገር አለ እና እርግጠኛ ስለሆንኩ ነው እና ለመጨረሻ ጊዜ እንድነግርኝ ይፈልጋለሁ። እኔን የደበቅሽኝ ትልቅ የደበቅሽኝ ነገር አለ ወይስ የለም? እውነቱን ከነገርሽኝ የምሬ ነው እኔና አንቺ ሰላም ሆነን መቀጠል እንችላለን። ግን ደግሞ ማትነግሪኝ ከሆነ ከኔም ከሶሊም ከሁለታችንም ህይወት እንድትወጪ ይፈልጋለሁ። ሁለታችንም ማግኘታችን እኔንም በተራ እየጠራሽ ማግኘታችን ሶሊያናንም በተራ እያገኘሽ ማግኘታችን። ስለዚህ ለመጨረሻ ጊዜ የደበቅሽኝ ነገር ካለ አሁን ቀጥታ ንገሪኝ። የደበቅሽኝ ነገር አለ ቀጥታ መናገር ብቻ ነው። ስለኔና ስላንተ ህይወት ነው አይደል የምትለኝ? እያልኩሽ ነው ያለሁት። በቃ እኔ ሙሉ ለሙሉ አምኜሽ ነበር። እኔና አንቺ ጓደኝነት የጀመርነው ሄርሜላም ብዙ ነገር ነግራኝ ነው ስላንቺ ብዙ የጀመርነው ጓደኝነት። ስለዚህ አንዴና ለመጨረሻ ጊዜ እንድነግሪኝ እፈልጋለሁ። አንቺ በአንቺ ህይወት ውስጥ ትልቅ የደበቅሽኝ ነገር አለ። እሱን አሁን የምነግሪኝ ከሆነ እኔና አንቺ ኖርማል በነፃነት መቀጠል እንችላለን። አለበለዚያ በቃ ከነም አታገኘኝም፣ እንድታወሪኝም አልፈልግም። የደበቅሽኝ ነገር ብቻ እንድትነግሪኝ ብቻ ነው ፈልገው። እኔ ያለ ምክንያት አንቺን ልርቅ አልችልም። በጣም ጥሩ ሰው ነሽ፣ ጸባይ ያለሽ ሰው ነሽ፣ በቃ ለሰው ጥሩ የምታስቢ ሰው ነሽ እና እንደዛ አይነት ሰው ሆነሽ እኔ አንቺን በፍጹም ልርቅሽ አልችልም ምንም ነገር ሳይፈጠር እና ስለዚህ ትልቅ የደበቅሽኝ ነገር አለ። እሱን ነገር እኔ አውቀዋለሁ። ስለዚህ አሁን ንገሪኝ። ሰላም ያለው ህይወት እኔና አንቺ እንቀጥል በቃ። አለበለዚያ ግን ማትነግሪኝ ከሆነ እኔንም ሶሊያናንም ከዚህ በኋላ እየጠራሽን ህይወታችን አትበጥብጪ። በቃ እኔ ማጥቅ ኳንት የተቀበለው ነገር አለ አይደል? እኔ አሁን ለምሳሌ እኔ እስከማውቀው ላንተ የሚደበቅ ወይም ደግሞ ላንተ የሚዋሽ ማንነት ምንም አይነት ማንነት የለኝም። ምታቃት ማርታ ሁሉም ነገር የነገርኩ ያቺ ማርታ ነኝ። ሌላ ስለራሴ ህይወት የደበኩ ምንም አንተን የዋሸውክ ነገር ምንም ነገር የለም አቤል። ግን ደግሞ የሰው ልጅ እኮ ማንንም ሲዋደድ ማንንም አብሮ ሲሆን ደስ አይለው። ምክንያቱም እኔ እናንተ ሁሉም ሰው እንደሚለው አንተም ሶሊያናም ደጋግማችሁ እንደምትሉት አጭር ጊዜ ነው አይደል? እኔ እናንተ ስንተዋወቅ በጣም አጭር ጊዜ ነው። ግን በዛ በአጭር ጊዜ አመታት 2 አመት 3 አመት ያላሳለፉትን ደስታ ነው እኔ እናንተ ደስታ የነበረን እያሳለፍ ነው የነበረው። ያን ነገር ለማጨለም ብዙ ሰዎች እያደረጉ ያሉት ነገር ይሆናል። አሁንም አንተ እንደዚህ አናዱህ ማርታ የደበቀች ነገር አለ የዋሸች ነገር አለ የምትለው ያ ነገር ይሆናል። ግን ደግሞ አቤል እኔ ያወሸውክ ነገር የለም። አንተን የደበቅኩ አንተ ላይ ደግሞ እያስመሰልኩ ያለውት ነገር አንዳችም ምንም አይነት ማንነት የለኝም። ግን ዛሬ አትምጭብኝ አትድረሽብኝ የምትለኝ ከሆነ አቤል እኔም እኮ ሴት ልጅ ነኝ። ብዙ የሚሰማኝ ነገር አለ። መፈለግ ይናፍቀኛል። ብዙ ነገሮች አሉ። ግን ያለውን ነገር አሳውቀኝና አቤል እንዳልከው እኔ ከህይወትህ ልውጣ፣ ብዙ ነገር አላድርግ። ግን ቢያንስ ደብቀሽኛል በህይወትሽ ላይ ለኔ የደበቅሽ ነገር አለ የምትለኝን ነገር ንገረኝና አሁንም የመጣሁት በሱ ጉዳይ አይደል? እሱን አሳውቀኝና አቤል ያለውን ነገር እውነቱን ልንገርህ። ዋሽቼም ከሆነ የደረስክበት ነገር ነው ታውቀዋለህ። ግን ያልዋሸሁም ነገር ከሆነ ለነገረክ ሰውም ለብዙ ነገር መፍትሄ ብናበጅለት ደስ ይለኛል። አልናፈኩም አቤል። ዛሬ እኮ በነፃነት ብቻችንን የተገናኘው። አይ ሶሊያና የለችም ብለሽ አትነካኪኝ ማርቲ። ምንም ነገር ብዙ ነገር ነው ያሻሽኝ፣ ብዙ ነገር ነው የደበቅሽኝ በቃ። ስለዚህ ሶሊያና የለችም ብለሽ አልናፈኩም ምናምን እንዳት። አይ ሶሊያና ስላልኖርሽ ምናምን አይደለም አቤል። ሁሌ እንደምትናፍቀኝ እጅህን መያዝ እቅፍ ውስጥ መግባት እንደሚናፍቀኝ ታውቃለህ። ግን ደግሞ አቤል ናፍቆኛል በጣም ያ የበፊት ማንነታችን። እኔም እንደዛ በሳቅ የምመጣበት ቀን፣ አንተም በደስታ በፈገግታ የምትቀበለኝ ቀን በጣም ናፍቆኛል አቤል። ምንድነው የሰማኸው? ያለው ነገር ምንድነው? በእኔ ጉዳይ ማርታ ዋሽተኛለች የምትለኝን ነገር አቤል ዳግመኛ እንዳገኘህ ወይም ህይወትህን እንዳልበጠብጥ የምፈልግ ከሆነ ይሄ በል ንገረኝና አቤል ያለውን ነገር እዚሁ እንፍታው። ቢያንስ አንተም ብዬ ነው አይደል ቡታጀራ የመጣሁት አንተ ስላለህ እንጂ ያለ ምክንያት ቡታጀራ እንደማልመጣ ታውቃለህ። ምንድነው የተፈጠረው ነገር? ለምን እንደዚህ የምትጨነቀው? ማርቲ ልቀቂኝ፣ ተይ አትነካኪኝ። በቃ ሶሊያና የለችም ብለሽ አትነካኪኝም። ሌላ ነገርም አትጠጋጋኝ። ከሶሊያና ጋር ሊደም ብለውሽ ነው አይደል እዚህ ድረስ ቡታጀራ ድረስ የመጣሽው? ምን ሆነሽ ነው? ቀድመሽ ራስሽ
ንጹህ ሰው ሁኚ። ገብቶሻል አይደል? ጥሩ ሰው ነሽ። ጥሩ ሰው ስለሆንሽ ነበር ካንቺ ጋር የተዋወቅኩት ጊዜ የሚያሳለፍኩት። ግን ደግሞ ትልቅ የዋሸሽኝ ነገር አለ እና ደግሞ እንደዚህ ንጹህ ሰው ሆነሽ ምንም የማታቂ ሰው ሆነሽ እና ደግሞ አብረን ብዙ ነገር እያሳለፍን ብዙ ነገር የሆኑ ሰዎች ባንዴ እንደዚህ ልክ አቤል ለምን እንደዚህ ተቀየረ፣ ባንዴ እንዴት አቤል እንደዚህ ሆነ፣ ሶሊን ስላገኘ ነው ምናምን ብለሽ ሁላ አልጠይቅሽኝም። የሆነ ራስሽ ላይ የሆነ ችግር አለ ማለት ነው። የደበቅሽኝ ትልቅ ነገር አለ ማለት ነው። ስለዚህ እሱን ነገር የምሬን ነው በስትክክል ንገሪኝ። ካልነገርሽኝ ግን አንተ ራስህ እኮ ነግረኸኛል አይደል? የሆነ ነገር እንዳለ አውቃለሁ። በሆነ ሰው ምክንያት ነው አሁንም የኔና አንተ ህይወት ባጭሩ እንደዚህ ሊቀጭና ሁላችንም ልናዘን የቻልነው በአንድ ሰው ምክንያት እንደሆነ አውቃለሁ። ግን ደግሞ ብዙ ነገር ሞክሬያለሁ አቤል፣ በጣም ብዙ ነገር አይደለም አንተን መጠየቅ ሶሊያናን ተንበርክኮ እንኳን ሁለታችሁ እንድትለያዩ ብዙ ነገር ሞክሬያለሁ። በጸባይም ሞክሬያለሁ፣ በጸብም ሞክሬያለሁ፣ በብዙ ነገር አቤል። አንድ ሰው ግን ይሄን አክል ውጪ ሊንክ ህይወቴ አልፈልግሽም እንኳን እያልከኝ ዛሬም ግን አንተ ህይወት ላይ ነው ያለሁት አቤል። እኔ ያጠፋሁት ነገር ቢኖር እንደዚህ በሙሉ ማንነት አንተን መጥቼ አልጠይቅም ወይም ሶሊያናን ብዙ ነገር አላደርግም። በኮንፊደንስ ስለ ሰው ልጅ አላወራም ነበር። አሁንም አቤል እኔ እናንተን እንድንጣላ ያደረገን አንድ ሰው አለ። አንተ ደግሞ የሰው ወሬ እንደማትሰማ የሰው ወሬ እንኳን ከሰማ ብዙ ነገር ሞክረ ያለውን ነገር እንደምታቃቅ ነበር። ዛሬ ላይ ግን ምንድነው ይሄን ነገር መፍታት እንዴት አቃተ? አሁንም ቢሆን አቤል እኔ አንተን የዋሸሁን ነገር ምንም ነገር የለም። ዋሽተሽኛል ካልከኝ ንገረኝና በቃ እኔ እናንተ እዚህ ጋር እንለያይ። ያለውን ነገር ንገረኝ። ለምን እኔን ታስጨንቀኛለህ? ዋሽተሽኛል፣ ተለያይተናል። በቃ እኮ እኔና አንቺ አንፈላለግም ተባብለናል። ከዚህ በኋላ በቃ የማይፈልግሽን ሰው መፈለግ ደግሞ ድካም ነው። ውሃ ላይ ድንጋይ ላይ ውሃ እንደማፍሰስ ነው። ስለዚህ አትድከሚ። በቃ ትልቅ የዋሸሽኝ ነገር አለ፣ ካንቺ በደንብ የሚያርቀኝ ነገር አለ። ስለዚህ መንገር የማይጠበቅኝ ልብሽ ያውቋል። የዋሸሽኝ እኮ አንተ ውስጥህ ላይ ከሚቀር ለምን አቤል ይሄን ለምን አትለኝ? ታዩ በራስሽ የሆነ ጊዜ ራስሽ በራስሽ ስታቂው እንትን ታያለሽ። የምታቂው ነገር ለምንድን ነው እንትን የምትይኝ? እሺ ቢያንስ ልቀፋ ውሸታም ነሽ አንቺ። በጣም ትልቅ የዋሸሽኝ ነገር አለ። አቤል ነገር አልዋሸሁም። እኔ በአንዴ እንደዚህ ልለወጥ አልችልም። አንቺ ላይ እንደዚህ ልቀየር አልችልም። ቢያንስ ቀና ብላ አውራኝና አቤል ያለውን ነገር ላስረዳ። ታይ በቃ ታይ ሶሊያና የለችም ብለሽ ነው እንደዚህ ምን ትምትኝ? እኔ ሶሊያና ስለሌለች አይደለም አቤል ያለውን ነገር ላስረዳ ስለፈለኩ ዋሽተሽኛል። በቃ የዋሸሽኝ ትልቅ ነገር አለ። ልብሽ ደግሞ እሱ ነገር ያውቋል። እሱ ነገር በግልጽ ንገሪኝ። እኔ በአንዴ እንደዚህ ልቀየርብሽ አልችልም። አቤል እኔ ምንም የሚዋሸው ነገር የለም። ቢያንስ እመነኝና ያለውን ነገር እኮ ይሄን በለኝና ያለውን ነገር እሺ ሁለታችንን እንፍታው። ለምን በመሀል ሌላ ሰው ታስገባለህ? እኔ ማንንም አላስገባውም። ምንም የሚገባም ሰውም የለም። በቃ ገብቶሻል። ስለዚህ የዋሸሽኝ ነገር አለ። ስለዋሸሽኝ ነው ካንቺ የራኩትም። ብዙ ደስተኛ ሆነን ነበረ። ብዙ ነገር አብረን እያሳለፍን ነበር። እሺ ያልተፈጠ ነገር አዋሽቻለሁ ልበል አቤል? እኔ ምንም የሚዋሸው ነገር የለም። በቃ እሱን ነገር በግልጽ ንገሪኝ። ይኸውልሽ እኔና አንቺ ብዙ ነገር አሳልፈናል። ብዙ ነገር ሆነናል አይደል? ባንዴ ነው እንደዚህ ሆኑ። ግን ደግሞ ስለዋሸሽኝ አንቺ ላይ አቤል አንተ ውስጥህ ዋሽታኛለች የሚለው ነገር ነው ውስጥን አሳምነን የመጣው። እኔ ግን ምንም የሚዋሸው ነገር የለም አቤል። በዋሽ ለምን እንደዚህ ቆም ይከራከራለሁ? በቃ ስለዋሸሽኝ ነው። እኔ እኮ ያለ ምክንያት ስለራከኝ ነው አይደለ? ብዙ ነገር ሆኜ እንደዚህ የለመንኩ ያለሁት ምክንያት ቢኖርማስ ምክንያቴን ስለማውቅ ይቅርታ ነው እንጂ የምልህ ይሄን አክል እኮ አላስመስልም። ለምን አትረዳኝም? እኔ ነው ይኸውልሽ ማርቲ ታይ አቤል ለምን እንደዚህ ባንዴ ተቀየረ ብለሽ ማሰብ ትችያለሽ። ታውቂያለሽ እኔ ሰው ላይ ባንዴ እንደዚህ እንደማልቀየር አይደል? ለምንድን ነው ደግሞ ተከትለሽ እንደዚህ አሁን ሶሊያና ሰላም አይሰማትም እንደዚህ ሆነሽ አንቺ አሁን ተከትለሽኝ አዲስ አበባ ድረስ ቡታጀራ ድረስ መጥተሽ እንደዚህ መፍጠሩሽ? እሺ ቢያንስ አቤል ተረጋጋና ያለውን ነገር ንገረኝ። ሚዲያ ላይ ማውጣትም ካልፈለክም ከዚህ በኋላ ቪዲዮ ይዤ አልመጣም። ግን ቢያንስ ንገረኝና ያለውን ነገር እናስተካክል አቤል። እኔ ምንም ማስተካከለው ነገር የለም። እንዳልዋሸው ካወቅኩ ይስተካከላል ሁሉም ነገር። ዋሽተሽኛል አቤል። ምንም የሚዋሸው ነገር የለም። አንድ ነገር ልንገርሽ በመጨረሻ የመረሬ ነው እውነቱን አንቺ ጋር ያለው ውሸት የደበቅሽኝ ነገር እውነቱን ከነገርሽ እኔና አንቺ እንደ ድሮ ምናልባት ልንመለስ እንችላለን። ማለት እንደ ድሮ ስልሽ በጓደኝነት ግን ደግሞ እውነቱን ካልማትነግሪኝ ከሆነ ግን አጠገቤ እንድትደርሺ አልፈልግም። ላሳለፍነው ጊዜ ብዬ ነው የሁሉ ነገር እሺ ብዬሽ እየመጣሁ ያለው ስትቀጥል። ስለዚህ እውነቱን የምትነግሪኝ ከሆነ ጊዜ እሰጥሻለሁ። እውነቱን የማትነግሪኝ ከሆነ ግን ባለሽበት